በሁላችንም ቤት በነጻ የገባው ቃና ቲቪ ስጦታ ወይስ ወጥመድ? ከቃና ቲቪ ጀርባ ስላሉት ሚስጥሮች መረጃዎችን የማካፍላችሁ ይሆናል። እንደተለመደው ሁላችሁም ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም አዲሶች ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። እንደሚታወሰው ከዚህ በፊት በቻናላችን ላይ በርከት ያሉ ፕሮግራሞችን ሰርተናል። ከዚህም መካከል በልጅነታችን ስናያቸው የነበሩ ካርቶን ፊልሞች ከጀርባቸው ያለው ሚስጥር ምንድን ነው በሚል ዝግጅቶችን ወደ እናንተ ማድረሴ ይታወቃል። ከዚህም ውስጥ ቶም ኤንድ ጄሪ ይጠቀሳል። ጨዋ የተባለ ፊልም ነው። ማለትም ምንም አይነት ጥርጣሬ ሳይኖርብን እያየነው ያደግነው የኖርነው ትልቅም ከሆነም በኋላ ስናየው የነበረ ፊልም ነው። ነገር ግን ባልተጠበቀ ሁኔታ ብዙ ሚስጥሮችን ይዞ ተገኝቷል። በመግቢያ ላይ እንደነገርኳችሁ ለዛሬ ደግሞ ቃና ቲቪን የመሰረተው ማን ነው፣ እንደዚሁም ስለ ቃና ቲቪ ምን አይነት መረጃዎች አሉ፣ ከጀርባው ያለው ስውር ተልእኮ ወይም ወጥመድ ምንድን ነው የሚለውን የምናይ ይሆናል። በቅድሚያ የቃና ቲቪ መስራች ማን ነው? የጀርባ ታሪኩስ ምን ይመስላል? ሳድም ሁሴን ይባላል። ይህ ሰው የአፍጋኒስታን ዝርያ ያለው ሲሆን የተወለደው ለንደን ውስጥ ነው። ሳድም ሁሴን በ1966 እንደ ኤሮፓውያን አቆጣጠር ለንደን ውስጥ የተወለደው አፍጋኒስታናዊ አባቱ ዲፕሎማት በነበሩበት ወቅት ነበር። ነገር ግን በ1970ዎቹ ሶቪየት ህብረት አፍጋኒስታንን በወረረችበት ጊዜ ቤተሰቡ ወደ ሀገራቸው መመለስ ስላልቻሉ እዛው ጥገኝነትን ጠየቁ። ቤተሰቡ ጥገኝነት ያገኘውና በቋሚነትም የኖረው አውስትራሊያ ውስጥ ነው። ሳድ ወጣትነቱን ያሳለፈው የተማረው እዛው አውስትራሊያ ሲሆን ከዛም በኋላ ለረጅም ዓመታት በኢንቨስትመንትና ባንክ ውስጥም ሰርቷል። ሳድ አውስትራሊያዊ መሆኑ ለሩፐርት ሙርዶክ ቅርብ እንዲሆን አድርጎታል። ሩፐርት ሙርዶክ አውስትራሊያዊ ነበር፣ በኋላ አሜሪካዊ ቢሆንም ሁለቱ ሰዎች ተመሳሳይ የሚዲያ ባህልና የቢዝነስ አመለካከት አላቸው። የሙርዶክ ኩባንያ የሆነው 21st ሴንቸሪ ፎክስ ከፍተኛ የአክሲዮን ድርሻ ነበረው። በአውስትራሊያ የባንክ ባለሙያ ሆኖ የቆየው ሳድ በሚዲያ ንጉሱ ሩፐርት ሙርዶክ ድጋፍና ስፖንሰርሺፕነት ነው ወደ አፍጋኒስታን ተመልሶ የባህል ወረራውን የጀመረው። ይህ አውስትራሊያዊ ነው ወደ ሀገራችን ኢትዮጵያ በመግባት ቃና ቲቪን የመሰረተውን። እንደዚሁም በመላው ዓለም ታዋቂና ተጽዕኖ ፈጣሪ የሆነው ሞቢ ግሩፕ ማን ነው? ሞቢ ግሩፕ ተራ የሚዲያ ድርጅት አይደለም። በአሜሪካና በአውሮፓ መንግስታት ከፍተኛ ድጋፍ የሚደረግለት የባህልና የስነ ልቦና ጦርነት መሳሪያ ነው ብንል ማጋነን አይሆንም። ሞቢ ግሩፕ በ2002 እንደ ኤሮፓውያን አቆጣጠር በሞህሴኒ ቤተሰቦች በአፍጋኒስታን ተቋቋመ። ድርጅቱ የተቋቋመው አሜሪካ አፍጋኒስታንን ወራ ታሊባንን ከገለበጠች ከጥቂት ወራት በኋላ ነው። ከዛም አሜሪካ ለድርጅቱ ምስረታ በዩኤስኤድ በኩል በሚሊየን የሚቆጠሩ ዶላሮችን እርዳታ ሰጥታለች። መረጃዎች እንደሚጠቁሙት ዓላማው የአፍጋኒስታንን ሕዝብ ወደ ምዕራባውያኑ አስተሳሰብ መለወጥ እንደሆነ ይነገራል። ሞቢ ግሩፕን በዓለም አቀፍ ደረጃ ገናና እንዲሆን ያደረገው ከግዙፉ ሚዲያ ሩፐርት ሙርዶክ ጋር የተደረገው ጥምረት ነበረ። ማለትም እንደነገርኳችሁ ሙርዶክ 21st ሴንቸሪ ፎክስ የተባለ በጣም ገናና ኩባንያ ነበረው። ከዛ ሞቢ ግሩፕ ከተቋቋመ በኋላ ከ21st ሴንቸሪ ፎክስ ጋር ስለተጣመሩ ነው በጣም ታዋቂና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነ ስምን ያተረፉት። ሙርዶክ በሞቢ ግሩፕ ውስጥ ከፍተኛ ድርሻ ነበረው። ቃና ቲቪ ሲመሰረትም ሞቢ ግሩፕ የሙርዶክን የፊልም ክምችት እንደዚሁም የፋይናንስ አቅም በመጠቀም ነው ወደ ኢትዮጵያ የገባው። ሞቢ ግሩፕ በሄደበት ቦታ ሁሉ ማለትም በኢትዮጵያ፣ በአፍጋኒስታን፣ በጆርዳን ተመሳሳይ ስልትን ነው እየተጠቀመ ያለው። ቃና ቲቪ የሞቢ ግሩፕ ትልቁ ፕሮጀክት ነው። ሳድ ሁሴን ራሱ ኢትዮጵያ ለሞቢ ግሩፕ ትልቅ ገበያ ናት ሲል በተደጋጋሚ ተናግሯል። ድርጅቱ መቀመጫውን ዱባይ በማድረግ ነው ስራዎቹን የሚመራው። ይህ ደግሞ በመንግስት በኩል እንዳይገመገም ወይም እንዳይጠየቅ ያደርገዋል። ብዙ መረጃዎች ሞቢ ግሩፕን እንዴት ይገልጹታል? ሞቢ ግሩፕ የሚዲያ ድርጅት ብቻ አይደለም፣ በቢሊዮነሮችና በምዕራባውያን ደህንነቶች የሚደገፍ የአይምሮ ላብራቶሪ እንጂ ሲሉ ይገልጹታል። እንደ አፍጋኒስታን ህዝቦቿ በጣም በሃይማኖትና በባህል የጠበቁትን ህዝቦች የመለወጥ አቅም ያገኘ ወይም የለወጠ ሚዲያ ነው። በጣም የሚያስገርመው ይህ ሰው የሚዲያ ተኩላ የሚል ስምም ወጥቶለታል። እንዴት ይህ ስም ሊወጣለት ቻለ?
እንደሚነገረው ይህ ስም ሊወጣለት የቻለው በተለያዩ ምክንያቶች ነው። ከነዛም ውስጥ አንዱ የባህል አዳኝ በመሆኑ አፍጋኒስታን እንደ ትልቅ ምሳሌ ብትወስዱ የሌላውን ሀገር ተውትና ማለት ነው በጦርነት በደከመችበት ጊዜ ይህ ሚዲያ ግን ገብቶ የእያንዳንዱን ቤተሰብ ህይወት ወይም አመለካከት መለወጥ ችሏል። እንደነገርኳችሁ በሃይማኖት ሰበብ ገባ። ከዛም በኋላ መዝናኛ በሚል በቱርክና በመሳሰሉት ትርጉም ድራማዎች ህዝቡን አይምሮ በመቆጣጠር ወይም በማደንዘዝ ከፍተኛ ተጽዕኖ ፈጣሪም ሆኗል። ይህ ስም ሊወጣለት የቻለበት ሌላኛው ምክንያት ከሀያላኑ ጋር ያለው ስውር ጥምረት ነው። ተኩላዎች በቡድን ነው የሚያድኑት። ሳዳም ሁሴንም ብቻውን አይደለም። ከጀርባው የሲአይኤ ድጋፍ እንዳለ በአሜሪካ የውጭ ጉዳይ መስሪያ ቤት እንደሚረዳ፣ እንደዚሁም በቢሊየነሩ ሩፐርት ሙርዶክ እንደሚረዳ ስለሚታወቅ ነው። እንደዚህ አይነቱ የጥቅም ሁኔታ ደካማ ሀገራት ውስጥ ሰርጎ በመግባት የሚያደርሰው ቀውስ ለማንም ግልጽ ነው። ሌላው በሚዲያ የማደን ስልቱ ነው የሚዲያው ተኩላ የሚል ስም ያሰጠው። እንደሚነገረው ከሆነ መጀመሪያ ነፃና ገለልተኛ መስሎ ይቀርባል። ከዛም በኋላ የማህበረሰቡን አይምሮ ሊቆጣጠር የሚችልበትን ፕሮግራሞች በማስተላለፍ ከዛም ማህበረሰቡ ሁሉ በቁጥጥር ስር እንዲገባ የማድረግ ኃይል አለው በሚል ነው ይህ ስም ሊወጣለት የቻለው። እንደኛ እንደ ኢትዮጵያውያን አቆጣጠር በ2008 ዓመተ ምህረት እንደዚሁም በውጪዎቹ ደግሞ በ2016 የተመሰረተው ወይም የተፈጠረው ቃና ቲቪ ሌሎቹስ ሚስጥሮቹ ምን ይመስላሉ የሚለውን እኔ እስካሁን ድረስ እንግዲህ የቃና ቴሌቪዥን መስራች ማን ነው፣ የጀርባ ታሪኩስ ምን ይመስላል የሚለውን በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። አሁን ደግሞ የዚህ የሚዲያ ተቋም ሌሎች ሚስጥሮች ምን ይመስላሉ የሚለውን እኔ በብዙ መረጃዎች ላይ እንደሰፈረው ወይም ጥርጣሬ ያላቸው አካላት እንደገለጹት ከሆነ የቃና ቲቪ ሎጎ አስተውላችሁ ታውቃላችሁ? እስቲ በደንብ አብረን እንየው። እንደሚነገረው ከሆነ ይህ ሐምራዊ ክብ ሎጎ ዝም ብሎ የተሰራ አይደለም። ፊደላቶቹ የተቀመጡበትን ቦታ አስተውላችሁት ከሆነ የአንድ ትልቅ አይን ቅርጽ ይሰጠናል። ይህ ደግሞ ሁላችንም እንደምናውቀው ኦል ሲንግ አይ ወይም ደግሞ ሁሉንም ተመልካቹ አይን በሚል የምናውቀውና የስውራኑ ኃይል ቡድኖች የሚጠቀሙበት አርማ ነው። ሌላው ብዙ መረጃዎችን ሳነብ እንዳገኘሁት ከሆነ ሐምራዊ ቀለም ደግሞ ምን ትርጉም አለው የሚለው ሲተነተን አይምሮን በማደንዘዝ አዲስ ነገሮችን እንድትቀበል አይምሮን ማሰልጠን፣ መንፈሳዊ ሽግግር፣ እንደዚሁም ከጨለማ ወደ ብርሃን መጓዝ የሚለውን ትርጉም ይሰጠናል። ሌላው በፊልሞች ውስጥ ኤምኬ አልትራ ስልቶችን መጠቀም ነው። ኤምኬ አልትራ ምንድን ነው? ኤምኬ አልትራ ማለት በአሜሪካ የማዕከላዊ ደህንነት ኤጀንሲ ወይም ሲአይኤ ይካሄድ የነበረና የሰዎችን አይምሮ ለመቆጣጠር ወይም ማይንድ ኮንትሮል የታለመ እጅግ ዘግናኝና ሚስጥራዊ ምርምር ነው። ፕሮጀክቱ የተጀመረው በ1950ዎቹ በቀዝቃዛው ጦርነት ወቅት ነው። እሺ የዚህ የኤምኬ አልትራ የተባለው እጅግ ዘግናኝና ሚስጥራዊ ምርመራ አላማው ምንድን ነው? አንደኛው የሰዎችን አይምሮ ሰብሮ መረጃ ማውጣት፣ ሌላኛው የሰዎችን ትውስታ መደምሰስ፣ ከዛም አዲስ ትውስታ መትከል፣ ሶስተኛውና ለማመን የሚከብደው ሳያውቁት የሚታዘዙትን ሁሉ የሚፈጽሙ ሮቦት መሰል ወኪሎችን ማዘጋጀት ነው። እንደሚነገረው ከሆነ ሲአይኤ በወቅቱ ይህንን ሙከራ ለማካሄድ በዜጎች ላይ ለማመን የሚከብዱ ሁኔታዎችን ይፈጽም እንደነበር ነው። እሺ ይህ ሁኔታ ከሚዲያው ጋር ምን አገናኘው? ብዙ ተመራማሪዎች እንደሚሉት ይህ ሁኔታ በላብራቶሪ ብቻ አላበቃም፣ ወደ ማስ ማይንድ ኮንትሮል ወይም የብዙሃን አይምሮ ቁጥጥር ተሸጋግሯል። በፊልሞች፣ በሙዚቃ ቪዲዮዎች እንደዚሁም በካርቶኖች ላይ ፈጣን ድምጾችንና ምስሎችን በመጠቀም ህዝቡ ሳያውቀው አንድን አጀንዳ እንዲቀበል ማድረግ። ሲቀጥል ደግሞ ታዋቂ ሰዎችና አርቲስቶች በከፍተኛ ጫና እንደዚሁም የስነ ልቦና ስብራት ሳያውቁት የሚዲያ አሻንጉሊት እንዲሆኑ የማድረግ ስልት ነው። ለዚህም ነው አንዳንድ አርቲስቶች ላይ የምናያቸው ምልክቶች ከዚህ ፕሮጀክት ጋር የተያያዙ ናቸው የተባለው። ይህ ሁኔታ እንዴት ተጋለጠ? በ1973 የሲአይኤ ዳይሬክተር የነበረው ሪቻርድ ሄልምስ የፕሮጀክቱ ሰነዶች ሙሉ ለሙሉ እንዲቃጠሉ አዞ ነበር። ሆኖም በ1975 በአሜሪካ ኮንግረስ በተደረገው ምርመራ ፕሮጀክቱ መኖሩና በሰዎች ላይም በከፊል ያደረሰው ግፍ ይፋ ሆነ። እሺ ይህ ከቃና ቴሌቪዥን ጋር ምን አገናኘው?
አሁን ላይ የምናያቸው ዝግጅቶች ሁሉ የኤምኬ አልትራ አንዱ አካል ናቸው ወይም በዚህ ላይ ተመስርተው የተሰሩ ፕሮጀክት ናቸው። ለምሳሌ ካርቶኖችን ማየት እንችላለን። ይህንን ስንል በግምት ሳይሆን ብዙ መረጃዎች ላይ እንደተረጋገጠው የሰውን አእምሮ በኬሚካል ሳይሆን በሚዲያ ምስሎችና ድምጾች መስበር እንደሚቻል በግልጽ እያሳየን ነው። እሺ ወደ ቃና ዝግጅቶች እንመለስ። በቃና ኪድስ ላይ ወይም የልጆች ፕሮግራም ላይ በብዛት የቀረቡትን ካርቶን ፊልሞች አይተናቸው ከሆነ በእነዚህ ካርቶኖች ላይ ስውር ምልክቶች እንደዚሁም ምንም ዓለም አቀፍ ሚዲያ ላይ የሚታዩ ቢሆኑም እንኳን ለህፃናት የማይገቡ ጠንከር ያሉ ሁኔታዎች እንደሚታዩበትና ከጀርባቸውም የተለያዩ ስውር ምልክቶች እንዳሉ መረጃዎች ይጠቁማሉ። ዘ አድቬንቸር ኦፍ ፑስ ኢን ቦትስ የተሰኘው ካርቶን ላይ የአስማት ምልክቶች እንደዚሁም እንግዳ ፍጥረታት በብዛት ይገኛሉ። ሌላው አልቪን እና ቺፕመንክስ። እዚህም ካርቶን ላይ በሙዚቃው ውስጥ ከፍተኛ የድምጽ ሞገዶች ይሰማሉ። ያም ደግሞ ቅድም ባወራነው ኤምኬ አልትራ በተባለው ስልት የሚፈጠር ተጽዕኖ ነው። ሌላ ሁላችንም የምናውቀው ኩንግፉ ፓንዳ የተባለው ካርቶን ነው። ይህም ጥንታዊ የምስራቃውያን ምልክቶችና የአይን ምልክቶች በሰፊው የሚገኙበትና የሚታዩበት ፊልም ነው። ሌላው ቢንቴን የተባለው ካርቶን ነው። እዚህ ካርቶን ላይ ምን ነገር ይስተዋላል? እዚህ ካርቶን ላይ በብዛት የሚስተዋለው የኤክስ እና የቪ ምልክቶች እንዳሉበት ነው። መረጃዎች እንደሚጠቁሙት ከሆነ ኤክስ እና ቪ በሚስጥራዊ ዓለም በኩል ከባድ ትርጉም እንዳላቸው ነው። ኤክስ የሚለው ፊደል ምን ትርጉም አለው? መደምሰስ ወይም መቀየር የሚለውን ያመለክታል። ለምሳሌ ኤክስሜን የሚለው ምንን ይገልጻል? የሰው ልጅ ወደ ሌላ ፍጥረት መቀየሩን የሚያመለክት ነው። ስለዚህ ኤክስ በአጠቃላይ እነሱ ጋር ምንድን ነው? መቀየርን ያመለክታል። በኤምኬ አልትራ ስልት ደግሞ የሰው ልጅ ቀድሞ የነበረውን ማንነቱን፣ ባህሉን ሁሉ ደምስሶ በአዲስ መተካት የሚለውን ትርጉም እንደሚሰጠን ተጠቅሷል። ሌላው እጅግ አስገራሚው የሞትና የጥፋት ምልክት ተደርጎም ይወሰዳል ኤክስ። ይህም አሮጌው ትውልድ ሲጠፋ አዲሱ ደግሞ በእኛ ቁጥጥር ስር የሚሆን ትውልድ ይወለድ የሚል ትርጉም እንዳለውም በብዙ መረጃዎች ተጠቅሷል። በካርቶን ፊልሞች ላይ የኤክስ ምልክት ማህተም ያደረገ ካያችሁ በእነዚህ ስውር ኃይሎች ቁጥጥር ስር መሆኑንም ያመለክታል። ቪ ደግሞ በዚህ አምልኮ ውስጥ የተሰጠው ትርጉም ምንድን ነው? የቀንድ ምልክትን ለማሳየት የሚጠቀሙበት ነው። በሮማን ቁጥር 5 ቁጥርን ይወክላል። 5 ቁጥር ደግሞ ከፔንታግራም ወይም ከ5 ማዕዘን ኮከብ ጋር ይያያዛል። ይህን ምልክት ደግሞ የዚህ ነገር አምላኪዎች የቀንድ ወይም የባፖሜት መለያ አድርገው ይጠቀሙበታል። ይህንን ቪ ወደ ታች በመዘቅዘቅ ደግሞ መለኮታዊ ስርዓቱን ገልብጦ የጨለማውን ዓለም ወደ ምድር ማውረድ የሚል ትርጉምን እንደሚሰጥ ተገልጿል። ይህ ነው የእነዚህ ሁለት ፊደሎች ትርጉም። በኤምኬ አልትራ አማካኝነት የአእምሮ ቁጥጥር ማህተሞች ናቸው። እንግዲህ እነዚህን ነው በተለያዩ ካርቶኖች ላይ የሚጠቀሟቸው። እነዚህ ካርቶኖች ደግሞ ያው እንደምናውቀው አሁን የዘረዘርኩላችሁ ካርቶኖች በእኛው ሀገር በነጻ በሳተላይት በየቤታችን በምናየው ቃና ቲቪ ላይ ተላልፈዋል። ወደ ሌላውና አስገራሚው የቃና ሚስጥሮች እንለፍ። ቀጥለን ደግሞ በቃና ቲቪ ከቀረቡት ፊልሞች መካከል ንቃተ ህሊናን ሳይነኩ የሚተላለፉ መልእክቶች በውስጣቸው አዝለዋል ተብለው ለዚህ ተግባር ወይም ለዚህ ዓላማ የታጩትን ፊልሞች እናያለን። የመጀመሪያው ጥቁር ፍቅር። ይህ ፊልም እንግዲህ በሀገራችን ተመልካቾች በተለይም በወጣቱ ትውልድ ዘንድ ከፍተኛ ተጽዕኖ አሳድሯል ተብሎ ይታመናል። የሃይማኖት ህግን መጣስ፣ ውሸት፣ ክህደት፣ ግድያ የመሳሰሉት ተግባራትም ተገቢ ተደርገው ሲወሰዱ ወይም ሲቀርቡ አይተናል። እንግዲህ ይህንን ፊልም ጠቅለል ስናደርገው በፊልሙ ላይ የሚታየው የግዙፍ ካምፓኒዎች ፉክክርን እንደዚሁም የባለ ሀብቶች ህይወት ገንዘብ ካለክ ምን ማድረግ ትችላለህ ወይም በሰማይ መንገድ አለ የሚለውን ያስተምረናል። እናም የቁሳቁስ አምልኮን ሲቀጥል በአቋራጩ መበልጸግ የሚለውን መልእክት ያስተላልፋል የሚሉ መረጃዎች ቀላል አይደሉም። ሌላው የቤተሰብ ገበና ወይም የቤተሰብ መፍረስን የሚሰብከው ፊልም ነው። እዚህ ፊልም ላይም ልጆች ከወላጆቻቸው ጋር የሚጣሉበት፣ የጋብቻ ታማኝነት የሌለበት የመሳሰሉት አይነት ኔጌቲቭ የሆኑ አይዲያዎችን እንመለከታለን። ኢትዮጵያ ከፍተኛ የቤተሰብ ትስስር ያለባት ሀገር ናት እና ቤተሰብ ከፈረሰ ግን ማህበረሰቡ መቆጣጠር ቀላል ነው የሚል አይነት አይዲያ ወይም ሀሳብ ያለው ፊልም ነው።
የቤተሰብ ትስስራችንን ባህል ወጋችንን የሚጣረስ ነው የሚሉ በርካታ አስተያየቶች ወይም መረጃዎች አሉ። ሌላው ኩዚጉኒ ፊልም ነው። እንደሚታየው እዚህ ፊልም ላይ እንግዲህ የወንድማማች ፍቅር ሳይሆን እልህና ፉክክር፣ ጥላቻ የመሳሰሉት የበዛበት ነው። ችግሮችን በንግግር ሳይሆን በጉልበት መፍታትን ያሳያል። ከዛም ሲቀጥል ሁሌም ትውልዱ በንዴት ውስጥ እንዲኖር፣ በንዴት ውስጥ ያለ ትውልድ ደግሞ ምንም ነገር አያመዛዝንም፣ በቀላሉ ወደ ማንኛውም ስሜታዊ ሁኔታ ይመራል፣ ውሳኔዎችንም ይወስናል። ይህንን ለማበረታታት ለማስተማር፣ እንደዚሁም ተመልካቹ ላይ ይህንን ሀሳብ ለመቅረጽ ሆን ተብሎ የታጨ ፊልም ነው የሚሉ በርካታ አስተያየቶች አሉ። እንግዲህ እነዚህ ፊልሞች ለምሳሌ ቀረቡ እንጂ በርካታ ፊልሞችን ማየት ወይም መገምገም ይቻላል። እሺ ሌላው በቃና ላይ የሚቀርቡ ሙዚቃዎችስ ምን አይነት ይዘት አላቸው? ሲቀጥል ከቃና ጋር ከፍተኛ ግንኙነት ያላቸው አርቲስቶችስ ምንድነው ተልኳቸው፣ አላማቸው? እንደዚሁም ከጣቢያው ጋርስ ምን አገናኛቸው የሚለውን ደግሞ እንመልከት። እንግዲህ ቃና ላይ በሚቀርቡ ሙዚቃዎች ላይ የቼዝ ወለል የመሰለ ሰፊ መሬት ይታያል። ይህ በሚስጥራዊው ማህበር የመልካምና የክፉን ውህደት ያሳያል የሚሉ ብዙ መላምቶችና መረጃዎች አሉ። እንደ ምሳሌም ቃና ሪትም ላይ የሚቀርቡ የውጭ ሙዚቃዎች 100% እንደዚህ አይነቶቹን ምልክት ያካተቱ ወይም በተለያዩ ምልክቶች ይህንን ሁኔታ የሚገልጹ ናቸው። ነገር ግን እንደሚነገረው ከሆነ ቃና ቴሌቪዥን ውስጥ ተቀጥረው የሚሰሩ ተቀጣሪዎች ይህንን ነገር በጥልቀት እንደማያውቁት ነው። ቀጥለን ከቃና ጋር የሚሰሩ ወይም ጥብቅ ቁርኝት ያላቸው የእኛ ሀገር ድምፃውያንስ ከዚህ ጋር ምን አገናኛቸው ወይም በዚህ ነገር ላይ ያላቸው ሚና ምንድን ነው የሚለውን እኔ ለምሳሌ እንደ ቤቲጂ ያሉ አርቲስቶች በተለያየ ሁኔታ አንድ እጃቸውን አይናቸው ላይ በመሸፈን አይነት ነገር ምልክቶችን ያሳዩናል። እነዚህ አርቲስቶች ታዲያ እንደ UNHCR ከመሳሰሉት ዓለም አቀፍ ድርጅቶች ጋር በመስራት በአምባሳደርነት ይሰየማሉ። እነዚህ ድርጅቶች መልካም ስራን የሚሰሩ ቢመስሉም ከጀርባቸው ግን አርቲስቶቹ ለግሎባላይዜሽን ወይም አንድ አይነት ዓለም ለመፍጠር ይጠቀሙባቸዋል። ቬሮኒካ ሮፍናን እንደዚሁም ሄዋን ገብረወልድ ብዙ አርቲስቶች ስማቸው በዚህ በኩል ይነሳል። ምን ቃና ጋር በሚያደርጉት ስምምነት ወይም በሚሰሩት ስራ የሚለብሱት ልብስ እያንዳንዱ ነገራቸው በቃና ክሬቲቭ ዳይሬክተሮች እንደሚመረጥ ወይም እንደሚወሰን ነው። ለምን አርቲስቶች ላይ ያተኩራሉ? ተጽዕኖ ለመፍጠር ነው። ማንኛውም ማህበረሰብ ወይም ደግሞ ወጣቱ ትውልድ የሚወደው አርቲስት ወይም ድምፃዊ የሚያደርገውን የመቀበል ከፍተኛ ሁኔታ ስላለ በዚህ አማካኝነት በአቋራጭ መንገድ የሚፈልጉትን መልእክት ማስተላለፍና ተጽዕኖ መፍጠር ቀላል ነው። ያው እንደሚገመተው ይህንን አሰራር ይህንን ጣቢያ አርቲስቶቹን ማን ነው የሚቆጣጠረው ወይም ማን ነው የሚመራቸው? የውጭ ኃይሎች ናቸው። ለምሳሌ ሙዚቃ ቪዲዮን የውጭ ካምፓኒ እንዲሰራው ይደረግና በጀት ይመደባል። ያ ዳይሬክተር ደግሞ በሙዚቃ ውስጥ የሚፈልገውን ምልክት እንዲያካትት ይደረጋል። ቃና ቲቪ ከነዚህ አርቲስቶች ጋር የሚያደርገው ውል ሚስጥራዊ እንደሆነና ነገር ግን አለባበስን ጨምሮ አንዳንድ ምልክቶች የቪዲዮ አቀራረብ በጣቢያው የሚወሰን ይሆናል። ለምሳሌ ቤቲጂ በቃና ሪትም ላይ ከፍተኛ ሽፋን ተሰጥቷት ነበር። መረጃዎች እንደሚጠቁሙት ከሆነም ይህ የሆነው እሷ የምትከተለው ዓለም አቀፋዊ ዘይቤ ለቃና አጀንዳ ስለሚመች ነው። እሺ ከቃና ቲቪ ጋር ከሰሩ በኋላስ የተወሰኑ አርቲስቶች ሙዚቃቸው በቃና ብቻ እንዲለቀቅ ውል ይገባሉ። በዚህ ጊዜ ቃና አርቲስቶቹን አምባሳደር በማድረግ እንደ MTV ቤዝ ያሉ ዓለም አቀፋዊ መድረኮች ላይ እንዲቀርቡ ይደረጋል። እነዚህ መድረኮች ደግሞ የሚስጥራዊው ማህበር ዋና የባህል ማምረቻዎች እንደሆኑ ይነገራል። በእነዚህ አርቲስቶች እንደዚሁ በዚህ ጣቢያ መካከል ያለው ትስስርና አጀንዳ በዚህ ብቻ የሚያበቃ አይደለም። በጣም ሰፊ ዝርዝር ያለው ጉዳይ ነው። ሁሉንም እንዘርዝረው ካለን ነገር ግን ዋና ዋና ጉዳዮችን ለመጥቀስ ያክል ለምሳሌ የንቅሳት ጉዳይ በአርቲስቶቻችን ላይ በጣም የተለመዱ ናቸው። አንዳንድ ጊዜ ደግሞ እነዚሁ ድምፃውያን ቀጥለው የመስቀል ወይም ደግሞ ሃይማኖታዊ ምስሎችን በእጃቸው ላይ በተለያዩ የሰውነት አካላቸው ላይ ሲያሰፍሩም እናያለን። አንዳንድ ጊዜ ማህበረሰቡ ላይ ከፍተኛ የውዝግብ ስሜትም ይፈጥራል። ምክንያቱም ህዝቡ የሰማው ወይም በአይኑ ያየው ሌላ ነው። ሲቀጥል ደግሞ ሁሉ ነገር ተቀይሮ ሃይማኖታዊ ነገርን ሲያሳዩንም ተመልክተናል። እንግዲህ ይህ ሁኔታ በምን መልኩ ነው የተገለጸው? አንዳንድ ጊዜ ሽፋን ለመስጠት የሚደረግ ነው። እንግዲህ ይህንን ሁኔታ
አስመልክቶ የሚተላለፈው መረጃ ምንድነው? ሽፋን ለመስጠት ነው። ይህ ጣቢያ ራሱ አይታችሁ ከሆነ በበዓላት ወቅት ደመቅ ያለ ፕሮግራሞችን እያዘጋጀ መንፈሳዊነትን የሚሰብክ ይመስላል። ሲቀጥል የአርቲስቶቹም ጉዳይ ከዚህ የተለየ አይደለም። ህዝቡን ለማደናገር ወይም ሽፋን ለመስጠት ለማወዛገብ የሚጠቀሙበት ነው። በህፃናትም ላይ ቢሆን ዓለም አቀፍ ካርቶን ናቸው ተብለው በዚህ ጣቢያ ላይ የሚተላለፉት ግን መልክታቸውን ከጀርባ በምናጤንበት ጊዜ ጠንከር ያለና ለህፃናትም ትንሽ ከበድ የሚል ይዘት ያላቸው ሆነው እናገኛቸዋለን። እነዚህ ከኒኮሎዲዮንና ከዲዝኒ የሚመጡ ካርቶን ፊልሞች በብዛት የጾታ መደባለቅ፣ ወንዱ እንደ ሴት፣ ሴት እንደ ወንድ ምንም የሚያምታታና ኮንፊውዥን የሚፈጥሩ ሁኔታዎች በብዛት ይስተዋላሉ። ሲቀጥል ብዙ ጊዜ ካርቶኖች ለወላጆቻቸው እንዳይታዘዙ አመፀኞች እንዲሆኑ የሚያስተምርም አለ። ሌላው ደግሞ አስማትና መናፍስታዊነት ነው። ይህም ትልቅ ተጽዕኖ የሚያሳድር ነው። በተለይም አንደሬጅ በሆኑ ወይም ክፉና ደጉም በማይለዩ ህጻናቶች ዘንድ ይህ ነገር እየተቀረጸ በሚያድግ ጊዜ ከፈጣሪ ይልቅ ወይም ሃይማኖትን ከመከተል ይልቅ በመናፍስትና በአስማት ማመን የሚለውን ሀሳብ በጭንቅላት ውስጥ እንዲጎለብትና እያደገም እንዲመጣ ትልቅ አስተዋጽኦ ያደርጋል። ሌላው ምልክቶች ናቸው። ከዚህ በፊት በቶም ኤንድ ጄሪ ላይ እንዳየነው ሁሉ በተለያዩ ካርቶኖች ላይም እነዚህ ምልክቶች ተደጋጋሚ ይታያሉ። ይህም ደግሞ ያው ህፃንና ነጭ ወረቀት የያዘውን አይለቅም ስለሆነ ህፃናቶቹ ይህንን ምስል ከልጅነታቸው ጀምሮ ሴቭ አድርገው እንዲቆዩ የሚያደርግ ነው። እስካሁን እንዳወራ ነው ጊዜያችን አልጠፋም ወይ? በሱስስ አልተያዝንም ወይ? እንደዚህም ድብቅ ማንነት በውስጣችን እንዲፈጠር የመጣ የሳይኮሎጂ ጦርነት አይመስላችሁም ወይ? እስቲ የእናንተን ሀሳብ አስተያየት ደግሞ በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እፈልጋለሁኝ። በእኔ በኩል ለዛሬ ያዘጋጀሁላችሁን በዚህ አበቃው። ቪዲዮን ላይክ ማድረግ እንዲሁም አዲሶች ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በአዲስ ዝግጅት እስክንገናኝ ባይ ባይ።